ውድ የአሃዱ ቤተሰቦች ኢትዮጵያ አገራችን በታሪክ ውስጥ ብዙ ውጣ ውረዶችን ያለፈች የኖረች ጥንታዊት ሀገር መሆኗ ይታወቃል። በየዘመናቱም አስቸጋሪ ሁኔታዎች እየተበራከቱ ችግርን በጽናት እየተቋቋመች የዘመናት ድልድይን እየተሸጋገረች ዛሬም አለች። ኢትዮጵያ በኢኮኖሚ አቅሟ ችግረኛ ትሁን እንጂ የበርካታ ታሪካዊ ሀብቶች ባለቤት ናት። ልጆቿ እርስ በርሳቸው ተፋቅረው ተዋደው ኅብረትና አንድነት መስርተው ወደ ተሻለ ምዕራፍ ለመሸጋገር ባለመቻላቸው ብዙ ነገሮች እየተሰነካከሉባት ቆይታለች። ግን ደግሞ ኢትዮጵያን ፈጣሪ ከብዙ ምስቅልቅል ሕይወት ይጠብቃታል ብለው የሚያምኑትም በርካቶች ናቸው። ኢትዮጵያ አምላክ አላት፣ ጥሎ አይጥላትም እያሉ ብዙዎች ያምናሉ። አድባራቱ፣ ገዳማቱ፣ አብያተ ክርስቲያናቱ፣ መስጊዶቹ በሙሉ ኢትዮጵያዊ ጸሎት የሚደረግባቸው ናቸው። ፈጣሪ ሆይ ኢትዮጵያ አገራችንንና ሕዝቧን ጠብቅልን የማይል የሃይማኖት ሰው የለም ይባላል። አንዳንድ ደራሲያንም በልዩ ልዩ ጽሑፎቻቸው ኢትዮጵያን ከአምላክ ጋር እያገናኙ ጽፈዋል። በዛሬው ኢትዮጵያዊ ስንክሳራችን ለኢትዮጵያ ስለሚደረጉ ጸሎቶች ጥቂት ነጥቦችን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ የአማኞች ሀገር ናት ትባላለች። በክርስትናውም ሆነ በእስልምናው ሃይማኖት ይህች አገር ተጸልዮላታል፣ ከፈጣሪም ዘንድ ምሕረትና ረድኤት እንዲኖራት ተለምኖላታል ይባላል። ለዚህም ነው ብዙ ችግሮችን እየተቋቋመች የዘመናት ጉዞን ያከናወነችው ብለው በርካቶች ያምናሉ። ኢትዮጵያ ኮሙኒዝም ወይም ሶሻሊዝም የሚለው የፖለቲካ ፍልስፍና ከመምጣቱ በፊት ሃይማኖት በእጅጉ የተጫናት አገር ነበረች። የፖለቲካ ፍልስፍናዋ ከራሷ ባህል፣ እምነት፣ አስተምሮ ሳይቀዳ ከሌላ ቦታ በመጣ አስተሳሰብ ሲጫንባት ለዓመታት ግራ ተጋብታ የኖረች ምድርም አድርገው የሚናገሩ አሉ። መሪዎቿም ከሃይማኖት ውጭ የሆኑ የፈጣሪን ስም አይጠሩም ነበር ይባላል። ብዙ ሚሊዮን አማኝ ባለባት አገር ስለ ፈጣሪ ታላቅነት ባለመናገራቸው የኢትዮጵያ መሪዎች ከሕዝቡ ልብ ውስጥ በቀላሉ መግባት አልቻሉም እየተባለም ይነገራል። ኢትዮጵያ አንድ አስቸጋሪ ችግር በሚመጣባት ወቅት አብያተ ክርስቲያናትና መስጊዶች ኢትዮጵያን አስቀድመው ይጸልዩላታል፣ ፈጣሪን ይለምኑላታል። የሃይማኖት አባቶችም ከሕዝባቸውና ከሀገራቸው ጎን ይቆማሉ። ኢትዮጵያ በአድዋ ጦርነት ወቅት የሃይማኖት መሪዎቿና ታቦታቷ ሳይቀሩ ወደ አድዋ ውጊያ ሄደዋል። የአድዋ ጦርነት ከመጀመሩ በፊት የኢትዮጵያ ጦር በተለይ በእቴጌ ጣይቱ በኩል ከፍተኛ ጸሎት አድርጓል፣ ፈጣሪውን ጠይቋል። ከዚያ ከመጣበት ትልቅ ጦር ኢትዮጵያን ነፃ እንዲያወጣ ከኢትዮጵያን ጎን እንዲቆም ከፍተኛ ጸሎት ወደ ፈጣሪ መደረጉን ጸሐፌ ትእዛዝ ገብረ ሥላሴ ታሪከ ዘመን ዘዳግማዊ ምኒልክ በተሰኘው ማለፊያ መጽሐፋቸው በዓይናቸው ያዩትን እውነት መስክረዋል። በሁለተኛውም የፋሽስት ወረራ ወቅት ኢትዮጵያውያን ከጦርነቱ ባሻገር በሃይማኖታቸው ይጸልዩ ነበር። የአፄ ኃይለ ሥላሴ ባልተቤት እቴጌ መነን አስፋው ኢየሩሳሌም ገዳም ገብተው 5 ዓመታት ሙሉ ስለ ሀገራቸው ኢትዮጵያ ሲጸልዩ እንደነበር በሕይወት ታሪካቸው ላይ የጻፉ ደራሲያን በሙሉ የገለጹት ሐቅ ነው። ኢትዮጵያ ከፋሽስት ወረራ ነፃ እንድትወጣ የተሳሉ አያሌ ሰዎች በታሪክ ውስጥ ተመዝግበዋል። ኢትዮጵያ ሃይማኖት በእጅጉ የሚታይባት የአማንያን አገር መሆኗን በልዩ ልዩ ድርሳናት ውስጥ ደራሲያን ገልጸዋል። የኢትዮጵያ የቀድሞ ደራሲያን በተለይ ታላላቆቹ ጭምር በሚያሳትሟቸው ታላላቅ መጻሕፍት ውስጥ ፈጣሪያቸውን ያመሰግናሉ። ይህ መጽሐፍ ተጀምሮ እስኪያልቅ ብርታት ሆኖኝ ከፍጻሜ እንዲደርስ ያደረገልኝን ፈጣሪ አመሰግነዋለሁ እያሉ የጻፉ የኢትዮጵያ ደራሲያን እጅግ በርካቶች ናቸው። የ1950ዎቹ ብርቅዬ ደራሲያን እነ ጳውሎስ ኞኞ፣ አቤ ጉበኛ፣ ግርማቸው ተክለሐዋርያትና ሌሎችም እንደነ ሐዲስ ዓለማየሁ አይነቶቹ ሁሉ ተጠቃሾች ናቸው።
እንደ ተመስገን ገብሬ የመሳሰሉ ቀደምት ደራሲያን ደግሞ ኢትዮጵያዊ ጸሎት እያሉ በየጋዜጣው ላይ ጽፈዋል። የኤርትራ ድምፅ ተብሎ ይታወቅ በነበረው ጋዜጣ ከ1933 ዓ.ም በኋላ ተመስገን ገብሬ ኢትዮጵያዊ ጸሎትና ምህላ ጋዜጣው ላይ ይጽፍ ነበር። አፄ ኃይለ ሥላሴም ቢሆኑ በብዕራቸውም ሆነ ባንደበታቸው የፈጣሪን ስም ያነሱ ነበር። በዓለም ያሉ እምነቶች ሁሉ ለሰው ልጅ በጎ ነገር የሚያስቡ ናቸው ይባላል። አማኝ ሰው ትልቁ ተግባሩ ሰውን ማክበር፣ ሰውን መውደድ፣ ለፈጣሪው ትእዛዛትም መገዛት ነው በሚል ይታመናል። እናም ብዙውን ጊዜ የሥነ ምግባር ትምህርቶች ከሕፃናት መዋያ እስከ ዩኒቨርሲቲ ድረስ የተቀረጹት አስተሳሰቦች የተወሰዱት ከእምነቶች ውስጥ ካሉ ሐሳቦች እንደሆነ የሥነ ትምህርት ባለሙያዎች የሚገልጹት ሐቅ ነው። የሰው ልጅ እምነት ከውስጡ ሲጠፋ መከባበርን፣ መዋደድን፣ ሰብአዊነትን፣ ሌሎችንም በጎ ተግባሮች ወደ አለመፈጸም እንደሚሄድ ይነገራል። ኢትዮጵያ አገራችንም በልዩ ልዩ ወቅቶች በሚያጋጥሟት ችግሮች ምክንያት አደጋ ውስጥ የበለጠ እንዳትወድቅ ፈጣሪ ለልጆቿ ብርታትን፣ ጥንካሬን እንዲሰጥ በየሃይማኖቱ ሲጸለይ ኖሯል። የኢትዮጵያ የጋዜጠኝነት ሙያ አባት ከሚባሉት ሰዎች መካከል ግንባር ቀደም የሆኑት አሃዱ ሳቡሬ ናቸው። በሞት የተለዩን የ95 ዓመት አዛውንት የነበሩት እኚህ ሰው ከዓመታት በፊት አንድ ዳጎስ ያለ መጽሐፍ አሳትመው ነበር። የዚህ መጽሐፍ ርዕስ አሃዱ ሳቡሬ የቀዳማዊ ኃይለ ሥላሴ ፍጻሜና የደርግ አነሳስ ይላል። 392 ገጾች ያሉት አርበ ሰፊ መጽሐፍ ነው። በዚህ መጽሐፋቸው መግቢያ ላይ አሃዱ ሳቡሬ ኢትዮጵያዊ ጸሎት ያደርጋሉ። ልክ እንደ ቀድሞዎቹ የእርሳቸው የዕድሜ እኩዮች እንደነበሩት ደራሲያን ስለ ኢትዮጵያ ይጸልያሉ። በዚሁ መጽሐፋቸው ገጽ 11 ላይ የምስኪን ኢትዮጵያዊ ስደተኛ ሰቆቃውና ጸሎት የሚል ርዕስ አለው። በዚህ ምዕራፍ እንዲህ ይላሉ። የወገኖቼ የኢትዮጵያውያን በረሃብ በድህነትና በበሽታ መማቀቅና ማለቅ የአገሬ የኢትዮጵያ ሕዝብ ለበርካታ ዓመታት የዓለም ሕዝብ ተመጽዋችና መዘባበቻ መሆን የወገኖቼ የኢትዮጵያውያን በዘር በጎሳ በብሔር መከፋፈልና በጠላትነት መተያየት እንቅልፍና ጤና እየነሳኝ ምንም የማይሳነው ቸሩ ፈጣሪያችን ከአቅማችን በላይ የሆነውን ይህን የምንዳክርበትን ብርቱ ችግር ለማስወገድና የአዲሷ ኢትዮጵያ ልጆች በመንፈስና በዓላማ አንድ ሆነን በፍቅር ተሳስረን ተጠናክረን እጅ ለእጅ ተያይዘን በአዲስ ጥርጊያ ለመጓዝ የምንችልበትን ዕውቀት፣ ጥበብ፣ ዘዴ፣ ብልሃትና ማስተዋል እንዲሰጠን ያለማቋረጥ በእንባ ያቀረብኩት ጸሎት ይላሉ አሃዱ ሳቡሬ። ይቀጥሉና እንዲህ ይላሉ። እግዚአብሔር አምላካችን ሆይ በሕይወት ዘመናችን አንተ የምትወደውን ቀና የጽድቅ ጎዳና ይዘን በመጓዝ ፈንታ ሳጥናኤል በቀየሰው ተንኰል፣ ስግብግብነት፣ ሸር፣ ጥላቻ፣ ክፋትና ቂም በቀል በሞላበት ውልግድግድ ጥርጊያ መሄድን መርጠን ያሰብነው ያቀርነው የጀመርነው ላባችን እስኪንጠፈጠፍ እጅግ የደከምንበት ነገር አንዱም ፍሬ ሳይሰጥ በመሃል ሳናስበው ኃይለኛ የመከራና የጥፋት ማዕበል በድንገት ደርሶ እንዳዳፋንና እንዳንገላታን በአራቱ የዓለም ማዕዘን የተበተን ምስኪን ስደተኞች በልዑል መንበር ፊት ተደፍተን በዚች ሰዓት አገራችንን ኢትዮጵያን እንድታስባት የእኛንም የልጆቿን ልቅሶና ጸሎት እንድትሰማና እንድትመልስልን እንለምንሃለን እያሉ አሃዱ ሳቡሬ በመጽሐፋቸው መግቢያ ላይ ጽፈዋል። እኚህ የኢትዮጵያ የጋዜጠኝነት ሙያ አባት የሚባሉት ሰው እንደ ቀድሞቹ የእሳቸው ጓደኞች በመጽሐፋቸው ውስጥ ስለ ኢትዮጵያ ብዙ ብለዋል። ኢትዮጵያ የሃይማኖት አገር፣ ኢትዮጵያ የታሪክ አገር፣ ኢትዮጵያ የባህል አገር መሆኗን እናውቃለን። እናም የዚችን አገር ሰላም፣ አንድነት ብሎም ደግሞ ይጠብቃት ዘንድ ፈጣሪን እኛም እንለምነዋለን። መልካሙ ቀን ለእናንተ ይሁን።